በቀጠናው እየረበሸች ነው የሚል ጥያቄው ላይ አይደለም ትኩረት የምናደርገው የፊልድ ማርሻሉ መልስ ላይ ነው። የዋህ ነው። እኔ አውቀዋለሁ። ብርሃኑ የዋህ ነው። አመላለሱ ላይ ብዙ ፖለቲካሊ ማቹር አይደለም። ዝም ብሎ ነው ፏፏ ነው የሚያደርገው እንደፈለገው። ማለት ምን ሪፐርከሽን አለው ወይ ራሽናል ነው ወይ ፖለቲካሊ ኮሬክት ነው ወይ ምናምን ዝም ብሎ እንደዚህ ጣጣ የለውም። ወደ ቀይ ባህር እንዳንደርስ በቅንጅት እየሰሩብን ነው የውስጥና የውጭ ኃይሎች ምናምን ይላል። የውስጥ ኃይል የሚባል ወደ ቀይ ባህር እንዳደርስ የሚያደርግ ማን የሚባል ኃይል ነው? አየር ኃይሉ በእጅ ነው። መረጃው በእጅ ነው። ኢንሳ በእጅ ነው። መከላከያ በእጅ ነው። ኮማንዶ ምናምን ሪፐብሊካን ጋርድ ጀበና ሰባሪ የምትለው በእጅ ነው። አዲስ አበባ ሆኖ 4 ኪሎ ያለው ሰውዬ ወደ ቀይ ባህር ሄዳለሁ ካለ ማን ነው አትሄድም ብሎ በእጁ ልብሱ ሊጎተው የሚችለው ወይም በእጁ አትሄድም ብሎ ሊይዘው የሚችል ማን የሚባል አካል ነው? ቀይ ባህር ብንደርስ ማን ይጎዳል? እኛ ኢትዮጵያ እንዳጠናከር ነው የሚለው ጥያቄ አለ። ይሄ ይባላል ሚዲያ ላይ። እኔ በእውነት አንዳንዴ ይባላል አይባልም። የወታደሩም እኮ ፖለቲከኛ ነው መሆን ያለበት። ወታደራው ዩኒፎርም ቢለብስም በተለይ ከብርጌደር ጀነራል በላይ ሲሄዱ እስከ ኮሎኔል አካባቢ ዩዥዋሊ ከብርጌደር ጀነራል በኋላ አፖይንትመንት ነው። ከኮሎኔል በታች ያለው አመት ነው የሚቆጥሩት። 4 አመት በኋላ እንደዚህ ትሆናል ሻለቃ ሌተና ኮሎኔል ነው የሚሄዱት። እንደ አመት እየቆጠሩ ነው የሚሄዱት። ያው እንትናቸው ነው የሚቆጥሩት። ሌላ ሪኳየርመንት ግምገማ ምናምን ቢኖረው ሌላ ለየት ያሉ ነገሮች ቢኖረው መሰረታዊ ነገሮች ግን ቢያንስ አመት እየቆጠሩ እስከ ኮሎኔል ይደርሳል። ከኮሎኔል በላይ ያለው ከብርጌደር በላይ ያለው ሹመት ነው። ፖለቲካል አፖይንትመንት ነው። ብዙ ነገር ነው የሚታየው። በተለይ ደግሞ የፖለቲካ ብስለታቸው ነው የሚታየው። ቁጥር 1 ትልቁ ነገር የፖለቲካ ብስለታቸው። ይሄ ፊልድ ማርሻል የሚባለው የኢትዮጵያ የመጨረሻው ጥግ ያለችው ቦታ የያዘ ሰውዬ ኢትዮጵያ እንዳጠነክር ፈርተው ነው ወይ ቀይ ባህር አላስጠጋ ያሉን ብሎ ይጠይቃል እንዴ? አንዳንዴ በእውነት ዝም ብሎ ስናየው የሚጠይቅና የማይጠይቅ ሚዲያ ላይ ደግሞ ከት ይደረጋል። ጥሩ ብቻ አሁን እቺ ብቻ ጥሩ የተናገረው ሄዶ ፊልድ ማርሻሉ እቺ ብቻ መልካም ነገር የተናገረው ለኢትዮጵያ ሕዝብ የምትመጥን ብዙ ሚዲያዎችን ኮት የሚያደርጉት ነውና ከዚህ የተሻለ ነገር አልተናገረም። በዚህ ንግግር ላይ ቆርጠውችን ቤስት ነገር ነው ቁጭ ያደረጉት እና ካልሰማችሁ አትስሙ። ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም። አጠቃላይ ነው መነሳት ያለበት። ስለ ደህንነት ከተነሳ በደህንነት ነው በየብስም በባህርም ቀጠናው የተረበሸ ነው። ጥሩ ቀጠና አይደለም። ከጠቅላላ የዓለም ማፕ አንፃር ስናየው ጥሩ ቀጠና አይደለም። ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው ጀስቲፊኬሽን ብዙ አይሰማም። እኛ ወደ ባህር ብንጠጋ ጀስቲፊኬሽን አይሰማም። ምን እንዲጎዳሉ ተብሎ ጀስቲፊኬሽን የላቸውም፣ ያው ምክንያት የላቸውም ነው። እና አሊያንስም ይፈጥራሉ። እኛ ወደ ባህር እንዳንጠጋ አሊያንስ ይፈጥራሉ። ስብራት ለመጠገን ተብሎ ሶማሊላንድ የሚባል በሶማሊላንድ ቀይ ባህርን አክሰስ ለማድረግ ፈጣሪ ረድቶናል ምናምን ያለው ምን ማለት ነው? እኔ ለምሳሌ ባለፈው አክሰስ አድርጌ መጥቻለሁ። ባጽ ሄጅ ምጽዋ ሄጅ ማለት እሱ ማለት እኮ ነው። አክሰስ አድርጌ መጥቻለሁ። አክሰስ ማለት እሱ ደርሶ ምናምን ብዙ ወደ የመን አቅጣጫ ሁላ ሄደን ብዙ ረጅም ርቀት ሄደን መተናል። አክሰስ አድርጌ መጥቻለሁ በአንድ ቀን። ግን አስፈቅጄ ነው የሄድኩት። ማንም ፈቅዶልኝ አይደለም። ብዙ ወጪ ያለው በመርከብ ምናምን በእንትን ነው። ያው መጠነኛ መርከቦች አሉ። ወጪ ያለው ማለት ነው። እንግዳ ስለሆንኩ ነው። ብዙ ወጪ ነው ለመጎብኘት ብለው ነው የተፈቀደልን። ቀላል አይደለም። አክሰስ አድርገን መጣ። ፈቃድ ያስፈልጋል ማለት እኮ ነው። ለግለሰብ እንኳን ፈቃድ ያስፈልጋል እንኳን ለሀገር ደግሞ እኔ ይገባኛል እኔ አክሰስ ላድርግ ዝም ብዬ ደርሼ ልምጣና ምናምን ስለየው ብዬ ያው የተፈቀደልን ለምሳሌ አክሰስ በበኩሌ እኮ አክሰስ አድርጌ መጥቻለሁ ብዬ ነው የማስበው።
ሀገር ደግሞ 130 ሚሊዮን የምትዘውር ሀገር ደግሞ አክሰስ ላድርግ ስትል ደግሞ ምን ማለት ነው? ይሄ ቋንቋ ሄጄ ተዝናንቼ ልምጣ ነው? ልጎብኝ ነው? እሱ አይደለም እኮ ይሄ ይገባኛል ጥያቄ ነው። አታሽሙኑት ነው። ቋንቋውን አሳምራችሁ እንደዚህ አይነት ግልጥልጥ አድርጋችሁ ተናገሩት ነው። ትግራይን ለመውረር እንኳን አሊያንስ ፈጥረህ የለ እንዴ? ደግሞ አሊያንስ ይፈጥራሉ ነው ያለው። ወደ ቀይ ባህር እንዳንጠጋ ደግሞ አሊያንስ ይፈጥራሉ። እንዳንጠጋ ማለት በቃ የራስ እንዳልሆነ እኮ እየነገርካቸው እኮ እንዴት ቅጥል እንደሚሉ ነው ያውቃለሁ እኮ ብልጽግና መንደር ስለማውቃቸው የራስ እንዳልሆነ እኮ እየነገር እንዳንጠጋ ማለት እኮ በቃ ያንተ ስለማይመለከትህ ነው። ያንተ ጉዳይ ስላልሆነ ነው። አትጠጋ በቃ አይ ከዚህ በላይ ያንተ አይደለም አትጠጋ ነው የምትባለው። እንደዚህ ግን እንዳትጠጋ አሊያንስ አይፈጥርብህም። የራስ ከሆነ ማንም አይጠጋብህም። ምን ብሎ ለ4 ኪሎ ስልጣን ማን ይጠጋብሃል? ማን አሊያንስ ይፈጥርብሃል? ለ4 ኪሎ ወይ ኮሪደር ስታለማ መታ ግብጽ ትከለክላለች ለ4 ኪሎ ወይም የቢሾፍቱ ልማት ስታለማ ማንም የሰው ሀገር ሄጄ ኢሬቻ አከብራለሁ ስትል ግን ይረባረብብሃል። ማን? ጉተሬዝ ራሱ ነው የሚረባረብብህ። አንተ ነው ጉተሬዝ ጭምር ኒውዮርክ ተቀምጦ እዚህ አጠገባቸው ተቀምጦ ጭምር ይረባረብብሃል። ዓለም በሙሉ ነው የሚረባረብብህ። ጉዳዩ እሱ አይደለም። አሁን ለዚህ ይባላል ወይ አይባልም? አንደኛ የኢትዮጵያ እንዳጠነክር ፈርተው ነው ወይ የሚሉት? ኢትዮጵያ ቀይ ባህር ስለተጠጋች ነው እንደ 27 ዓመት እዚህ የደረሰችው በኢኮኖሚ የፈረጠመችው። ያው በኢህአዴግ ጊዜ ኢኮኖሚ አልነበረም ነው አለ ብርሃኑ ማነው አብይ አህመድ የሚለን እኮ ለመጀመሪያ ጊዜ እንደዚህ አይነት ኢኮኖሚ የደረሰችው በእኔ ዘመን ነው። ዝሮ እኮ የሞተ ኢኮኖሚ እኮ አልነበረ፣ ኤክስፖርት አልነበረ፣ ኢምፖርት አልነበረ ነው ያለን እኮ። አንድ መንገድ ገንብቶ ማያቅ፣ አንድ ሆስፒታል ገንብቶ ማያቅ፣ ዩኒቨርሲቲ የሚባል እኔ በኔ ዘመን ዩኒቨርሲቲ አልገነባም መዋለ ህጻናት ነው የምገነባው እያለ በፍጹም ያኛው የማይገነባ መዋለ ህጻናቱን በድሮን እያወደመ የሚያድር አይደል እንዴ? የትኛው መሰረተ ልማት፣ የትኛው ቴሌኮሙኒኬሽን ግንባታ፣ የትኛው ሃይድሮ ፓወር ግንባታ፣ የትኛው ስኳር ኮርፖሬሽን፣ የትኛው መንገድ፣ የትኛው መንግስት በመንግስት ደረጃ የሚገነቡ ግራንድ የሚባሉ ፕሮጀክቶች መንግስት ገነባ? አይገነባም። በኢህአዴግ ጊዜ የተገነባው ነው አሁን ይሄ እየተጠቀምበት ያለው። አሁን አሳመርኩኝ እንትን አደረኩኝ። አህመድ ሺዴ ደግሞ አሪፍ ሰውዬ መሆኑ ነው። አሪፍ ሰው በእኛ ዘመን በብልጽግና ዘመን የፕሮጀክት አፈጻጸማችን ትልቅ እርምጃ አሳይቷል። ትልቅ እርምጃ ሀገራዊ ፕሮጀክቶች እያስገነባን ነው። አፈጻጸማችን ደግሞ በጣም አሪፍ ነው ይላል። አህመድ ሺዴ ምንድነው የገነባው ፕሮጀክት? ሀገራዊ ፕሮጀክት ምንድነው ብትሉት የለም። መቼም የአዲስ አበባ ኮሪደር እየተገነባ ያለው በአዳነች አቤቤ ነው። አህመድ ሺዴ አለበት አይልም። አብይ አህመድ አለበት አይልም። እሱ ነው የሄደ ፎቶ የሚነሳበት ቪዲዮ የሚቀረጽበት እዚህ ጋር አድርጎ ጋዜጠኛን ወክሎ ነው። እችን ማይክ ማስረከብ መቻል አለበት። ለጋዜጠኛ ማስረከብ። ይሄ ጋዜጠኛ ብቻ ነው የሚይዘው። ወይ ኢንተርቪው ስታደርገው ለጊዜው ኢንተርቪው ታደርግና ከዛ ቴክኒሻን መጥቶ ነቅሎት ይሄዳል። አለቀ። በሄደበት ማይክ አድርጎ እየተረተነ የሚውል ግን የሀገር ጠቅላይ ሚኒስትር ነው ያለው። ማይኩን ማስረከብ አለበት ለጋዜጠኛው። ማይክ አስረክብ ነው። ቢሮ ነው መቀመጥ ያለበት። የሀገር ጠቅላይ ሚኒስትር ቢሮ ነው መቀመጥ ያለበት ነው። በርካታ ወረቀቶች አሉ ጠረጴዛ ላይ እንዲህ ተደርድረው የኢትዮጵያ ችግሮች ጠረጴዛ ላይ አሉ። ሄድና እያቸው እንደዚህ ገረፍ ገረፍ አድርገው። የድህነት ጉዳይ አለ፣ የደህንነት ጉዳይ አለ። ምን ማለት ነው? እንቁላል 23 ብር እየሸጥክ ያቺ ሙጭ ለፊት የሆነች በረከት ማን የምትባል የውሸት ኢንቨስተር ተብሎ እንደ ማሽሩም በቅላ ያደረች ባለሀብት እነሱ ወደ 6 ብር ወረደ እኮ በእርሶ መሪነት እኮ እንቁላል 6 ብር ወረደ እያለች ባለሀብቶች ጋር ኢንተርቪው ያደረጋት እዚህ መግለጫ ትሰጣለች። 23 ብር 24 ብር እንቁላል እየተሸጠ ወተት 10 ብር ገባ በሊትር እያለች 100 ነው 120 ብር እየተሸጠ ለአንድ ሊትር። እነሱ ግን ለፕሮፓጋንዳ ሚዲያ ላይ 10 ምናምን ብር እየተሸጠ ነው ወተት ይላሉ። ምን ነው አይታዘባቸውም? ይሄ ህዝብ አይታዘባቸውም ወይ? አያሳዝናቸውም ወይ? ሚዲያው ህዝቡ አያሳዝነው ወይ? አብይስ ችግር የለውም። አብይን በነገራችን ላይ እኔ ጓጉቻለሁ በአማርኛ የታየ ደንዳን አማርኛ ለመስማት። አሁን ኦሮምኛ ስለሆነ በጣም ብዙ ሰው ኦሮሞ ጉድ እያለ እኮ ስሙ፣ አድምጡት። የምሬ አሁን ስሰባው ከትላንት ወዲያ ሆን ኮንቨርሴሽን በተለይ ኦሮሞ ተወላጆች ምን ሆናችሁ ነው ገብታችሁ እዛ ማታዩት? ምንድነው ሳብስክራይብ ማታደርጉት? ያ ሚዲያችሁ ሚዲያ አትፈልጉ? የራሳችሁ ሚዲያ አትፈልጉ? ኦሮሞ ህዝብ ሲበደል ድምጽ መስማት አትፈልጉ?
ምንድነው የምትፈልጉት? ይሄ እንትና እያለቀሰ ምናምን እንደዚህ ሆንኩኝ ብሎ የብልጽግና አክቲቪስቶች እሱ ነው ለኦሮሞ ህዝብ ድምጽ መሆን የሚችለው? አይደለም እኮ እሱ አይደለም። የራሳችሁ ሚዲያ ያስፈልጋችኋል። የራሴ የምትሉት ቁስላችሁን ስትደሙ፣ ስትቆስሉ፣ ስታነቡ እንባችሁ የሚያብስ ሚዲያ ያስፈልጋችኋል። አድምጡ፣ ሄዳችሁ ሳብስክራይብ ደግሞ አድርጓቸው፣ ተከተሏቸው። ለምንድን ነው በየጊዜ እየመጣ ነው እዚህ የምንናገረው? እቺም የጁንታ ሚዲያ ነው እንዴ? መቼም አትሉንም አይደል? አትሉንም እኮ ትናንት የገለቴ ተናደረገ ሰው ብዙ ሰው ጁንታ ነው ትግራዋይ መስሏቸው ሪሪ ሲል ነበር። ከዛ ረጋ ብለው ብሔሩ ወዴት ነው ሲባል ጉራጌ ነው አሉ፣ እንደዚህ ነው አሉ። በቃ አረጋጋው ነገሩ አረጋጋው። ጁንታ እያንዳንድሽ በአፍንጫሽ ትመልሻታለሽ ምናምን ጁንታ ምናምን ሲሉ ነበር አክቲቪስቱ። በኋላ ትግራዋይ አይደለም ሲባል አረፋሉ። ስለዚህ አይደለም ሚዲያችሁ ተከታተሉ። ለዚህ ነው ምንለው የኤሊት ሚዲያ ነው፣ የእነ ዶክተር ኢታና ሚዲያ ነው። የታየ በአንድ ቀን 300,000 ምናምን መታየት ነበረበት ያ ኢንተርቪው። አሁን ሳይው 60,000 50,000 ምናምን ሄዷል። ግን መታየት አለበት። ከዛ አፋን ኦሮሞ ስለሆነ ብዙ ኦዲየንስ ኦሮሞ ብቻ ነው የሚሰማውና አማርኛ ሲመጣ ብዙ ኦዲየንስ ይኖራል። ግን ስንሰማው ተአምር ነው። ብዙ ጉድ ነው ያወጣው። ሳባራ አለኝ ወደ የሰሜን እዝ ጉዳይ ሚስጥር አውጥቶታል። ትላንት እዚህ ትንሽ ገረፍ አድርጌው ይጀ ነበር። የሰሜን እዝ ጉዳይ አውጥቶታል ሚስጥር አብይ የተናገራቸው ማለት ነው። ሆን ብለን እኮ ነው ሰሜን እዝ እኮ ሆን ብለን እኮ ነው እንደዛ እኮ አይደለም ታሪኩ ብሎ የነገራቸው ማለት ነው። ኤኒዌይ የባክቱ የብርሃኑ ጁላ ጉዳይ እንትን ስናደርግ በፖለቲካ ቀይ ባህር አላስገባሉን አሊያንስ እየፈጠሩ አላስቀርባሉን ምንድነው ኢትዮጵያ እንዳጠነክር ፈርተው ነው ወይ የሚሉ አንደኛ ቁጥር 1 በፖለቲካ ተቀናቃኝ መብለጥ እንዲበልጥ ነው የሚፈልገው። ያንተ ተቀናቃኝ ከሆነ ለምሳሌ ግብጽ የኢትዮጵያ ተቀናቃኝ ነች ከተባለች እንድትበልጥ ነው፣ ሁሌ እንድትዳከም ነው የምትፈልገው። ምንም ጥርጥር እንዳትዳከም ነው ደግሞ የምትሰራው። ግብጽ ልታዳከም ትፈልጋለች። በኢትዮጵያ በኩል ምንድነው ጥረቱ? እንዳይዳከም መስራት ነው። ምንድነው መለስ በአንድ ወቅት የተናገረው? ግብጽ ያው ስትራቴጂያቸው ስትራቴጂ 1 2 3 ምናምን ይያሉ ምናምን ከዛ አንደኛው ምንድነው ማስፈራራት ነው። አንደኛው የሚፈልጉት ማስፈራራት ነው፣ ግን በእኛ በኩል ደግሞ አለመፍራት ነው ያለው። አለመፍራት ማለት ዝም ብሎ እየጸለየ መኖር ሳይሆን በምንችለው መንገድ መስራት ማለት ነው። እንደዛ ነው ያለው። እና እንዴ ምን ማለት ነው? ካይሮ ሄዶ ማያቅ ሰው ካለ ይገባዋል። ካይሮ ምን ማለት ነው? 30 ሚሊዮን ህዝብ የሚኖርበት ከተማ ነው። አጠቃላይ የግብጽ ህዝብ አባይ ማለት ናይል ማለት ምን እንደሆነ ያውቁታል። የህልውና ጉዳይ ነው የሚባል በግልጽ እኮ ነው። ስለዚህ ልትዳከም ልትከፋፍል ነው የሚፈልገው። ምን ጥርጥር አለው? ይሄ አሊያንስ ከማንኛው ኃይል ጋር አሊያንስ ይፈጥርብሃል። ከኤርትራ ጋር ነው፣ ይሄ መንጋ ነው፣ አሜሪካ ነው። ማንም ጋር ከፈለገ ፈቃደኛ ከሆነ አሜሪካ ኢንተረስት ካላት ይተባበርብሃል። አሜሪካ ኢንተረስት ካላት እዛ ላይ እንግሊዝ ካላት ይተባበርብሃል። ኢንተረስት ከሌለው አይተባበርብህም። እንዳይተባበርብህ ምን አይነት ዲፕሎማሲ ለስራ ነው? እና እኛን ማዳከም ይፈልጋሉ ምናምን እኛን እንዳጠረክር ነው የሚፈልጉት ምናምን ትክክል ነው። እንደዚህ ደግሞ አይባልም። እንዴት ብዬ ልጠናከር ብለህ ነው የምትነሳው። ሁለተኛ ያው ማዳከም የሚባል እኮ አለ። ለምሳሌ ኤርትራ አይደለች እዚህ የተከሰሰችው? ኤርትራ ወደ ቀይ ባህር አካባቢ እንዳንደርስ ትፈልጋለች የሚለው ነገር አለ። ከፈለገች ከሶማሊያ ጋር፣ ከፈለገች ከጅቡቲ ጋር፣ ከፈለገች ከግብጽ ጋር፣ ከየትም ኃይል ጋር ተባብራ ሉዓላዊነቷ ታስከብርልሃለች። ጅቡቲም እንደዛ ነው። ጅቡቲ ምንድን ነው ያለው? ዑመር ገሌ ምንድን ነው ያለው? ካልሰማችሁ የሰሞኑ ክሬሚያ አይደለችም ጅቡቲ እኮ ክሬሚያ አይደለችም አላቸው እኮ። እንደ ክሬሚያ መዋጥ የምትፈልገው ኢትዮጵያ አይደል እንዴ? እንደ ክሬሚያ ያው ራሻ ክሬሚያን የዋጠችበት መንገድ ምን ማለት ነው? ይሄ ቋንቋ ክሊር እኮ ነው። ሉዓላዊ ነን። ጅቡቲ እንኳን አንድ ወረዳ የምታክል ሉዓላዊ ነች፣ ሀገር ነች እኮ። ስለዚህ ሀገር ደግሞ በየት በኩል አልፈህ ነው ባህር አክሰስ የምታደርገው? በጅቡቲ በኩል። ለምን የኢትዮጵያ መንግስት ጅቡቲን አይቀርበውም? በታሪክ ጭምር ጅቡቲ ወደ ኢትዮጵያ መውሰድ ይቻላል፣ ይቀላል አሰብን ክሌም ከማድረግ። ይሄ ሂስቶሪያንስ ይነግሯቸዋል። አይናገሩ። በዚህ ሰዓት ደፍሮ የሚናገር የለም። እነ ባህር ዘውዴ ይናገራሉ። ቢችሉ ኖሮ እነ ፕሮፌሰር ባህር ዘውዴ ጅቡቲ እንደሚቀል ጅቡቲ በህግ ቋንቋ ወደ ኢትዮጵያ መመለስ ይቀላል። እንኳን አሰብን ተውትና ግን አይናገር። አሁን ባህር ዘውዴ ይሄን ቋንቋ ይናገራል ወይ? ተውት፣ መናገር አይችልም። እና የሉዓላዊነት ጉዳይ ስላለ ነው። ሉዓላዊነት የሚባል ጽንሰ ሐሳብ ኮንሴፕት አለ።
ለዚህ ነው አሊያንስ የሚፈጥርብህ። ለዚህ ነው እኔ ጋማ ድርሽ አትልም፣ ይሄማ የኔ ነው፣ ይሄ ድንበሬ ነው፣ ይሄ ከዚህ በኋላ ያንተ ነው፣ ከዚህ በኋላ የኔ ነው የሚባል ቋንቋ ስላለ ነው። ፓርላማ ላይ ሄደ አታወናብድ ነው። ዘው ተብሎ ሰው አገር ቤት አይገባም ነው ወይ? የኢትዮጵያ ሕዝብ ኦፊሻሊ በፓርላማ አወጀ፣ አይ የሆነ መንግስት ከኔ በፊት የነበረው መንግስት አጭበርብሮኝ ኢትዮጵያውያንን ክዶ ከኤርትራ ጋር ተመሳጥሮ ህወሓት የሚባል መለስ መላጣ የሚባል ሰውዬ ያው እንደዛ ስለሚሉት ነው። ጠቅላይ ሚኒስትር መለስም ወይ ህወሓትና ሻዕቢያ የሚባሉ ሁለት ከጫካ የመጡ ወንበዴዎች ኢትዮጵያን ከኢትዮጵያ ህዝብ አውቅና ውጭ በቃ ተወስዶብናል እና አሁን ይሄን ማስመለስ አለብን ብለህ ካምፔን አድርግ አዲስ አበባ በፓርላማ ጭምር አሳዎች አቅሙ ካለ ማለት ነው። ከዛ ውጭ ያለው ግን የቀልዱ ነው። ወደ ህወሓት ጉዳይ እንሂድ። የድሮ ህወሓት ነው የሚሉት የብልጽግና ልጆች ደስ ይላል። ቋንቋው ራሱ እንዴት እንደሚመጣላቸው ህወሓት ማለት አይቀርምም። የድሮ ህወሓት የድሮ ልበለው የቀድሞ ልበለው ምናምን እዛ ከመፈላሰፋቸው በፊት የህወሓት ጽህፈት ቤት ኃላፊ መንጆሪኖ ቅንጣት ታክል የትግራይ ግዛት በወረራ እንዲወሰድ አንፈቅድም። ይሄ ቋንቋ ክልል ነው። ቅንጣት ታክል የትግራይ መሬት አይወሰድም። ህወሓት በእንደዚህ አይነት ነገር ላይ አይሳተፍም። እንደዚህ አይነት ስህተት ተራ ስህተት አይሰራም። ምንም አይነት ስህተት ለመስራት ዝግጁ አይደለም ህወሓት። ጌታቸው አዲስ አበባ ሄዶ ያው በቃለ መጠይቆቹ እኔ ከዚህ በኋላ የፌዴራል መንግስት መወቅስበት አንደበት የለኝም፣ የትግራይ ተፈናቃዮች አይዲፒ ወደ ቀያቸው መመለስ ያልቻልነው በእኛ በመካከላችን 80 ከመቶ የእኛ ሳይሆን የህወሓት ያ ቡድን ያ አንጃ ያ ምናምን ነው። አሁን እንኳን አንጃ ምናምን ብሎ ነገር የሚል አይመስለኝም። የራሱ ድርጅት አሁን ሚስት ካገባ በኋላ የሌላ ሚስት አትመኝም መቼም። ራሴ ድርጅት አለኝ ካለ ሌላ መቼም እንትን አይለው። እኛ ስምረት እየተባለ ስምረት የሚባል ድርጅት አቋቁመሃል፣ በቃ እውቅና ሰጥቷል። ስምረት ህወሓት የሚባል የተሰረዘው ይላል። ደግሞ አሁን አሪፎቹ ልጆች አሉ። ይሄ ኮልኮሌ እሱ ጋር የተኮለኮለው ልጆች አሉ። የተሰረዘው ህወሓት እና የህወሓት መሰረዝ ደግሞ እንጭጭ ልጆች አሉ ማለት ደግሞ የሄሜቲ ገንዘብ የሚቀልባቸው ፖለቲካ ፓርቲዎች አሉ ማለት። የትግራይ ፖለቲካ ፓርቲዎች በተለይ አዲሱ ትውልድ አባል እንሆንለታለን እያሉ ተስፋ አድርገው የነበሩ ልጆች አሉ። ተስፋ ፖለቲካ ፓርቲዎች አሉ። ከዛ ሄሜቲ ገንዘብ ልኮ የተወሰነ ትግራይ ውስጥ በሴቶች የተደፈሩ ሴቶችን እንረዳለን ምናምን የሚሉ ልጆች አሉ። ለነሱ ገንዘብ ያሰጣል። በልጆች በአክቲቪስት ምናምን ነው የሚያሰጣቸው። የትግራይ ፖለቲካ ፓርቲዎች የሄሜቲ ገንዘብ ሆኖ ያውቃሉ። በነገራችን ላይ አብይ ኦን ብሎ ዲዛይን አድርጎ ለቲዲኤፍ አካል ጉዳተኞች ምናምን ሞተርሳይክል ልግዛልን በየት በኩል ይሄ ገንዘብ የመጣ ሲባል ይሄ ይታወቃል። የሄሜቲ ገንዘብ ነው። የሄሜቲ አሁን የነጌታቸው ፓርቲም ገንዘብ አዋጡ ምናምን ተብሎ ኦልሬዲ ፌስቡክ ላይ እንትን እያደረጉ ነው። ገንዘብ አያስፈልጋቸውም። ሄሜቲ ያለ ሳውዲ የኤምሬት ገንዘብ ችግር የለባቸው እነሱ። ጉዳዩ የሚያሳዝነው ግን ትግራይ ውስጥ ትልቅ እንትን አላቸው ልጆች ወጣት ልጆች ይዘው ፖለቲካ ፓርቲ መጡ የተባሉትን እዚሁ ሰለባ መደረጋቸው ነው የሚያሳዝነው። ከፋፍሎ ሁሉም ኦልሞስት እያንዳንዱ ትናንሽ ፓርቲዎች ለሁለት ለሶስት እየከፋፈላቸው ነው። በቃ አንድ ፓርቲ ያለ መሰለኝ ምን ያልተነካካ የሰማነው አንድ ፖለቲካ ፓርቲ ያለ ትግራይ፣ እሱ ብቻ ነው ያልተነካካ የሰማነው። ኤኒዌይ መንጆሪኖ ምን አለች? አዲስ አበባ ሄዶ ጌታቸው አይ እኔ ከዚህ በኋላ ፌዴራል መንግስት መወቅስበት አንደበት የለኝም ብሎን ሄዷል። አብሮን አልነበረም እኮ እዚህ አብሮን አልነበረም። አፍሪካ ህብረት ድርድር ላይ ዋናው ቁም ነገሩ ላይ የጌታቸው አክቲቪስቶች እየቆራረጡ የመንጆሪኖ ንግግር ዛሬ የመንጆሪኖ ንግግር ፌዴራል መንግስት ኤርትራ አለች ትግራይ ውስጥ አለች ብሎ እንትን እየተናገረ ያለው ወረራ ስለሚፈልግ ነው አለች ብሎ ቆንጨብ እያደረጉ ማለት ነው። የጌታቸው አክቲቪስት ከመሆን ይማረን ነው በዚህ ጊዜ። በነገራችን ላይ የጌታቸው አክቲቪስት ማለት የአብይ አህመድ አክቲቪስት ማለት ነው። ሌላ ቋንቋ አለ አይደለም። እኔ የጌታቸው አክቲቪስት ነኝ ግን የአብይ አህመድ ጠላት ነኝ ሊለኝ የሚችል አክቲቪስት ሊሆን አይችልም፣ ጤነኛ ከሆነ ማለት ነው። ሌላ የለማ። ኤዩ ምን አለች? ያው አለች ሳይሆን የመንጆሪኖ ንግግር ኖርማሊ በቪዲዮ የተናገረን ነው። ብዙ ጊዜ እዚህ ሚዲያ ላይ ተመልካቾቻችን የምናቀርበው ቪዲዮ አለ። አንድ የኦርቶዶክስ ተዋሕዶ ቄስ አባት ምንድነው
የፌዴራል መንግስት ሉዓላዊነት ለምን አያከብርም? እንደዚህ የሆነ ነው እኮ ነው የሻዕቢያ ጦር እኮ ትግራይ ምድር ላይ አለ ብሎ አምና ነው ካቻ አምና ቪዲዮ እዚህ ቪዲዮ ላይ ማመጣው ቪዲዮ አለ ሁሌ ማሳያቸው መቼ ነው የምትጠብቁን? ጠብቁን እንጂ ኃላፊነት እኮ እናንተ ነው ሲሏቸው፣ በዚህ በኩል አብርሃም በላይ በዚህ በኩል ጌታቸው ረዳ መሃል ላይ አብይ አህመድ ሆኑ ምንድን ያላቸው ከአልጀርስ ስምምነት ውጭ የተያዘ መሬት ካለ ነገታቸው ምናምን ትግራይ ካሉ ጓዶቻችን ጋር ሄደን እናጣራለን፣ ሪፖርት ሲመጣ እናየዋለን ያለ። ሪፖርቱ አልመጣ አልተጣራ፣ ሪፖርቱ ምንም ነገር የተደረገ የለም። አልጀርስ ስምምነት ከሆነ ይውሰደው ነው ያለ። አልጀርስ ስምምነት ከሆነ ይውሰደው ነው። እንደዚህ ነው ወይ በአገር በወረራ ነው ወይ አልጀርስ ስምምነት የሚወሰደው ነው? አልጀርስ ስምምነት የፌዴራልና አስመራ ያለውና አዲስ አበባ ያለው አይደለም የሚወስኑት። ለዛውም ብቻቸው አይደለም የዩኤን ትላልቅ የሚመለከታቸው አካላት ኢንቮልቭ አድርገው ኢንጌጅ አድርገው አይደለም የሚወሰኑት። እንደዛ ነበር። ግን የሚፈልገው ምንድነው የነበረው ሞመንተም ይቀጥላል ነው። የተበላው እሱ ነው። አብይ አህመድ ብዙ ቁማሮች እንደዚህ ሲበላ ነው የመጣው። ቁማሮች እየበላ ነው የመጣው። ዶቶቹን ገና በተለይ የትግራይ ፖለቲከኞች ስቴፕ 1 ላይ ያሉ እሱ ስቴፕ 4 ላይ ደርሷል። እንደዛ ነው ብዙ ነገር የተንኮል ህይወት ማለት ነው። በቀና ስታስበው እንደዚህ በቀና ነው ይሄማ ስትለው በማግስቱ ቅርጥፍ አድርጎ ይከዳል። አንድ የኤርትራ ባለስልጣን ከፍተኛ ባለስልጣን የነገረኝ በጣም የገረመኝ ነው ማለት የነገረኝ እኔ ድራማ ነው የሆነብኝ። ቤተ መንግስት ትላልቅ የኢትዮጵያ ጀነራሎች ቁጭ ብለው በጦርነቱ ጊዜ ነው በትግራይ ጦርነት ጊዜ እዚህ ሆኖ የኤርትራ ጀነራሎች የኢትዮጵያ ጀነራሎች አብይ ምናምን እንደዚህ ባሉበት ሰዓት እንደዚህ ብለው የኢትዮጵያ ጀነራል እንደዚህ ብሎ ሲናገር ቅርጥፍ አድርጎ ዋሸው። አላልኩም ውሸት የኤርትራ ልኡካን ፊት ማለት ነው። የኢትዮጵያ ጀነራል ምን ይበል ዋሽታል ብለኛል አይሎም። ጠቅላይ ሚኒስትር ነው አብይ ነው ያቋል። የአብይ ባህሪ ፊት ለፊት ቅርጥፍ አድርጎ ዋሻል። አይ እንደዚህ ብሎናል በጠቅላይ ሚኒስትሩ ባዘዘ መሰረት እንደዚህ ሲል እኔ እንደዛ አላልኩም እምቢ አልሰማው አላየዋል። እኛ እናውቃለን እንደዚህ እንደሚል ጥርጥር የለውም ማለት ሲቀጥፉ እነዚህ ጀነራሎች ተንቀጠቀጧል። የኢትዮጵያ ጀነራሎች እንዲህ ሲክዳቸው ፊት ለፊት ነው የሚክደው። እንደዚህ ምንም ወዲህ ማቅማማት የለም። ሰው ምን ይለኛል ምናምን ጣጣ የለውም።